መዳም ቤት እንደዛ አይነት ነገር የምታረጉ እህቶቼ ማለት ነው ከዛ ቤት ብቻ ሳይሆን የምትባረሩት ከሀገሪቱ ብቻ ሳይሆን የምትባረሩት መላው አረብ ሀገር ላይ ሄዳችሁ እንዳትሰሩ ወንጀለኛ እንደሆናችሁ ፓስፖርታችሁ ላይ ይጻፋል ማለት ነው። ቀንጨብ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። ልጅቷ ምንድነው ሰፋ ያለ ቪዲዮ ነበር እኔ ለእናንተ ትንሹን ቆርጬ ያመጣሁላችሁ። ምንድነው ያደረጋችሁ ቪዲዮ ትቀርጻለች ቪዲዮ ጨፈረች ቪዲዮ ስትቀርጽ የምትጠብቀው ህፃን ልጅ ሲመጣ በእግሯ ነው ወደዛ አሽቀነጠረችው ማለት ነው። በእግሯ አሽቀነጠረችው ልጁ ወደቀ ማለት ነው። ሀባይቢ ይሄ ነገር ትልቅ የግድያ ወንጀል ነው አረብ ሀገራት ላይ ወላሂ ምሬ ነው። በጣም ትቀጡበታላችሁ ዋጋም ትከፍሉበታላችሁ። በጣም ጥንቃቄ አድርጉ። አንደኛ ምንድነው አምጥታ ቪዲዮን ፖስት አደረገችው እያወቀች ማለት ነው። ግን ልጅቷ ያልገባት ብቸኛው ነገር ምንድነው አዳዲስ ስትሆኑ አዳዲስ የሆኑ ልጆች ናቸው ብዬ ነው ማስበው እንደዛ አይነት ነገር አድርገው ቪዲዮን ፖስት የሚያደርጉት። የነሱ ዋይፋይ እና የነሱ ሲም ካርድ የምትጠቀሙ ከሆነ የትኛውም ቪዲዮ ብትሰሩ ቀጥታ እነሱ ያገኙታል ማለት ነው። እነሱ ሳይፈልጉ ሰርች አድርገው ሳይፈልጉ ልጃቸውንና እና አንቺ እቺን ልጅ ያገኙታል ማለት ነው። ቪዲዮ አረቦች ደግሞ ሀታ እንኳን የዛች ልጅ አሰሪዎች ባያዩት እንኳን አረቦች እንደዛ አይነት ነገር በጣም እኛ ሀበሻ ብንሆን ራሱ እንደዛ አይነት ነገር ለምሳሌ ባለፈ እንዴት ነው ያቺ ጸይሟ ልጅ ተደበደበች ብለን አይደለ ዓለም ባንድ እግሩ የቆመችው ሶ አረቦችም እንደኛ አይነት ስሜት ስለሚሰማቸው ልክ እኔም ይሰማኛል። አሁን ህፃን ልጅ ያለው ሰው ስፔሻሊ ትናንሽ እህቶች ወንድሞች ሰው የሆነ ሰው በሙሉ ይሄን ቪዲዮ ይሰማዋል ይሄን ቪዲዮ ሲያይ ማለት ነው። አረቦች ደግሞ ምን ያደርጋሉ ላይክ ያደርጋሉ ሪፖስት ያደርጋሉ ሼር ያደርጉታል ከዛ የታደርጉታል። አረቦች እርስ በራሳቸው የተሳሰሩ ናቸው። አረቦች እርስ በራሳቸው ዘመዳሞች ናቸው። ያጎት ልጅ አክስት ልጅ እርስ በራስ በጣም ስርስር ያሉ ናቸው። አረቦች ደግሞ በተፈጥሯቸው ግሩፕ አላቸው። ግሩፕ የጀማው የሴቶች የወንዶች የልጆች ግሩፕ አላቸው። በዛ ግሩፕ ላይ ይንሸራሸራል። ሊንኩ ደግሞ አንዷ ለአንዷ ሼር እያደረገች የትም ሳይደርስ ቤተሰብ ጋር ይደርሳል ማለት ነው። እንደዚህ ደግሞ በደንብ ሲታይ አረቦቹ ጋር ቀጥታ ቪዲዮ ይሄድላቸዋል ማለት ነው። ገባችሁ? በዚህ ቅጽበት ምንድነው የሚደረገው? ልጅቷ በእስር ልትቀጣም ትችላለች። ኮንትራት ስትፈርሙ በቀላሉ ዝም ብላችሁ አይደለም። ኮንትራት እኛ ስንፈርም አንብበን አይደለም የምንፈርመው። እንደው በፈጣሪ ቸርነት በሱ ገዛ ነው የምንኖረው እንጂ አንብበን ፈርመን ብዙ ነገር ስለኛ መብትና ግዴታንም አናቅም። እዛ ቤት ስለተቀጠርንበት መብትና ግዴታም አውቀንም አናቅም። ግን በቸርነቱ እሱ በሰጠን ጉልበት ነው ሰርተን ተለውጠን ሳንለወጠን ወይም ታመንም በድንገት እንደሆነ ነገርም ለሀገራችን አላህ የሚያበቃን በሱ ቸርነት ስለሆነ ነው እንጂ እኛ በተጠነቀቅ ነው አይደለም። ግን ጥንቃቄ እጅግ በጣም ያስፈልጋል። ለራሳችሁ መብትና ግዴታችሁ ማወቅ የነሱም ስራ ስትሰሩ ደሞዝ የምትቀበይበት ነው። ህይወትሽን የምትለውጭበት ነው። ከሀገር ብዙ ምጽዋት ዛሬ ላይ አረብ ሀገር ለመምጣት ብዙ ዋጋ ነው የሚከፈለው። በነገራችሁ ላይ ብዙ ዋጋ ነው የሚከፈለው አረብ ሀገር ለመምጣት ማለት ነው። ገባችሁ? ዋጋ ከፍለን ለዓላማ ብለን እስከመጣን ድረስ የነሱ ስራም ስንሰራ በጥንቃቄ እነሱን መግፋት የለብንም። ማይታይ ነገር አይታይም። ፕራይቬት እኮ አሁን አንሰርቅም ሰርቀን አንበላም ወይ የሆነ ነገር አናደርግም አንሳሳትም ምናምን ሳይሆን ብዙ በስርቆት ለምሳሌ እኔ አሁን ሰርቄ እበላለሁ። ግልጹ ነው የማወራችሁ። ለምን አረቦች እንደዚህ ስትበሉ ስለማይወዱ ብዙ ነገር በፕራይቬት አድርጌ ነው ማደርገው የሚያስፈልግ። ለምሳሌ ጸጉሬን ትሪት አደርጋለሁ ፊቴን ትሪት አደርጋለሁ ይሄ ሰርቄ ነው። ገባችሁ? ቲክቶካችሁ ደግሞ እንደዚህ አይነት ነገር የወጣ ነገርም ሳይሆን ማንኛውም የምትፖስቱት ቪዲዮ እንዳይታይ ለምን እኔ እኮ ለምሳሌ 60 ሰከንድ ነው ቪዲዮ ፖስት ማድረገው የአንድ ደቂቃ ስራ ነው ፖስት ማድረግና ቪዲዮ ቲክታክ መስራት ማለት ነው። ግን እነሱ ቪዲዮአችሁ ሲያዩት ስራ መስሩም አይመስላቸውም። ግን የሚዘጋበት እንትን አለ እነሱ ጋር እንዳይደርስ በጥቅሉ የኛ ስልክ ቁጥር ያለው ሰው ጋር ቲክቶካችን እንዳይደርስ ማድረግ አለብን። እንዴት ነው የምናደርገው? ቲክታክ ላይ ሼር አድርጉ። የትኛውም ቁጥሬ ያለውን ሰው ቲክታኬ እንዳይደርሰው ብላችሁ ጽፋችሁ ሰርች አድርጋችሁ ስታዩ የምትዘጉበትን ነገር ያመጣላችኋል ማለት ነው። ፍትፍት አድርገው ያስተምሯችኋል። ቲክታክ ላይ ሰርች አድርጋችሁ ቲክታካችሁ ኮንታክታችሁ ጋር ከእናንተ ጋር ኮንታክት የሆነ ሰው ጋር እንዳይሄድ አድርጉ በተቻለ አቅም። እኔ አሁን አድርጌያለሁ። ብዙ ጊዜ ፊቴም ትሪት ሳረግ ምናምን አያዩኝም እነሱ። ቲክቶኬ ዝግ ነው። ማንም የኔ ቁጥር ያለው ሰው ቲክቶኬ አይሄድለትም።
ፎሎወሬ ካልሆነ በስተቀር ማለት ነው። እና ያን ያህል የወጣ ነገርም አላደርግም። ጀስት የሚደረግ የተራረፈ ነገር ነው ምናምን ቢያዩኝም ችግር የለውም ብዬ እንደ ቤቱ ሁኔታ አድርጌ ነው ምሰራው። ገባችሁ? የቤታችሁን ጸባይ ማወቅና መኖር ያለባችሁ እናንተ ናችሁ። አሁን እኔ ያደረኩትን እኔ ፊቴ ትሪት እያደረኩ ባሳያችሁ እናንተ የእናንተ ቤተሰቦች ምንድነው ባህሪያቸው ያውቃሉ ወይስ አያውቁም፣ ይረዳሉ አይረዱም የሚለውን እናንተ ናችሁ የምታውቁት። ገባችሁ? እኔ አሁን የባሎቻችሁን እንትን አላውቅም፣ ባህሪ አላውቅም። የባሌን ባህሪ ግን አውቃለሁ ሲኖረኝ ማለት ነው። ሶ እናንተ ጥንቃቄ ማድረግ አለባችሁ። እና ምንድነው መሰላችሁ አሁን እቺ ልጅ ኢቭን ወደ ሀገር ብትሳፈር ልጄ እንደዚህ አድርጋለች ተብሎም እንኳን ወደ ሀገር ዲፖርት ብትደረግ ቪዛዋ ላይ ያደረገችው ወንጀል ይጻፋል። ገባችሁ? ያደረገችው ወንጀል ይጻፍና ቪዛዋ ላይ የትም ሀገር አፕላይ ብታደርግ እቺ ልጅ የሚቀጥራት ሰው አይመጣም፣ የሚመርጣት ሰው። ምክንያቱም ቋንቋ ያወቀች ናት። ይሄ ደላሎች ስፔሻሊ ቋንቋ ታውቃለች ምናምን ብለው አይደል አካብደው እናንተን ፎቶአችሁ የሚልኩት ወደ የትኛውም ሀገር ቋንቋ ትችላለች እቺ ምናምን ብለው ነው ብዙ ጊዜ አይደል። ብዙም መዳሞቻችሁ አናግራችሁ የምትመጡም አላችሁ አይደለ። ሶ ቪዛችሁ ይታያል። እስቲ ደላላዋ ከዚህ ያለችው ኤጀንሲ እስቲ የዚች ልጅ ቪዛዋ ስትሪዋ ተብሎ ቪዛችሁ ሲታይ ያደረጋችሁት ስህተት፣ ያደረጋችሁት መጥፎ ነገር፣ ያደረጋችሁት ወንጀል ቪዛችሁ ላይ ተጽፎ ይታያል ማለት ነው። ሶ እናንተን የሚቀጥራችሁ እናንተን የእናንተን ፎቶ መርጦ ቪዛ አፕላይ የሚያደርግላችሁ መዳም አታገኙም። ሶ ይሄ የትም አገር የመሄድ እድላችሁ በጣም ጠባብ ነው። መጥፎ ነገር ለነሱ ብላችሁ ሳይሆን ለራሳችሁ ብላችሁ ተጠንቀቁ ማለት ነው። ገባችሁ? ልጅ እንደዚህ ማድረግ በመሰረቱ በጣም ከባድ ነገር ነው። ወላሂ እውነቴን ነው የምላችሁ። አረቦች ደግሞ በተፈጥሯቸው በልጃቸውና በእናታቸው በሀገራቸው ድርድር አያውቁም። ስፔሻሊ በልጆቻቸውና በእናታቸው ማለት ነው። ወላሂ ሲጥ ነው የሚያደርጓቸው። እና አሁን እቺ አንቺ ልጅ ስትመጪ የፖስትሽዋ ልጅ ምናልባት በህይወት ካለሽ አለሁ ይሄ ቀን አልፏል ብትይን በጣም ደስ ይላል። እኔ ኮሜንቱ አጠቃላይ ያየው ሰው በሙሉ በህይወት ካለሽ ቀጣይ ቪዲዮ ፖስት አርግልን ነበር የሚለው ማለት ነውና ለምትሰሩት እያንዳንዱ ነገር ጥንቃቄ ያስፈልጋል። እኔ አሁን ለምሳሌ ቲክታክ ላይ 150 ምናምን ፎሎወር አለኝ። ዩቲዩብ ላይ እንደምታዩት 70,000 ሊገባ ነው። ስራ በየቦታው እየሄድኩ ነው የምሰራው። ለምሳሌ ቲክታክ እንድቀርጽ የማይፈልጉ አረቦች ካሉ አልቀርጽም። ለኔ ምንም አይጠቅመኝም ቲክቶክ። አሁን ላይ የሚጠቅመኝ ለኔ ስራዬ ብቻ ነው ደሞዝ የሚያመጣልኝ። ቲክታክ ኢንጆይ ለማድረግ ከራሴ ያለፈብኝን ነገር ለእናንተ ሼር አድርጌ እናንተ ደግሞ ኦኬ ተጠቅመናል አመሰግናለሁ ስትሉኝ ደስ ይለኛል። ኦኬ ከራሴ አልፌ ሌላም ሰው እየጠቀምኩ ነው። የራሴን ፕራይቬት አውጥቼ በመናገር